መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣ አዋጅ አለ። አዋጅ ቁጥር 359 1995 ዓመተ ምህረት የነበረ አዋጅ ነው። እንግዲህ ያው ማሻሻያው ፎከስ ያደረገው አንቀጽ 15 ንዑስ ቁጥር 3 ላይ ነው። የጊዜያዊና አስተዳደሩ የቆይታ ጊዜና ስለሚራዘምበት አግባብ ነው። የቆየውን አዋጅ ሳያው ብዙ መስተካከል ያለባቸው ነገሮች አሉት በውስጡ ማለት ነው። ነቅሰን አንቀጽ 15ን ብቻ ከምናሻሽል አጠቃላይ አዋጁን ለምን ማሻሻል አልተቻለም? ቅድም ከኔ በፊት የተናገረው ምክር ቤት አባል ለምሳሌ አዋጅ ክፍል 2 አንቀጽ 4 ላይ በክልሉ ስለሚቀርቡ ጥያቄ ይልና ማናቸውም ክልል በራሱ ኃይል ሊቋቋመው የማይችለው የጸጥታ መደፍረስ ያጋጠመው እንደሆነ የክልሉ ምክር ቤት ወይም የክልሉ ከፍተኛ የሕግ አስፈጻሚ አካል ለፌዴራል ጉዳዮች ሚኒስቴር በኩል ጥያቄውን ለጠቅላይ ሚኒስትሩ ያቀርባል ይላል። አሁን የፌዴራል ጉዳዮች ሚኒስቴር የሚባል ነገር የለም። ከዚህ በፊትም የነበረው ኤክስፒሪየንስ ክልሎች ራሳቸው ነው ለጠቅላይ ሚኒስትሩ ሲያቀርቡ የነበሩትና እሱ መታየት አለበት የሚል አስተያየት አለ። ሁለተኛው ስለ ሪፖርት አቀራረብ አንቀጽ 6 ላይም አንቀጽ 16 ላይም ተቀምጧል። የድሮ አዋጁ ላይ ለምሳሌ አንቀጽ 16ን ብናይ ጠቅላይ ሚኒስትሩ ክልሉ ስለሚገኝበት ሁኔታ ለፌዴሬሽን ምክር ቤት በየ3 ወሩ ሪፖርት ያቀርባል ይላል። አስፈላጊ ሆኖ ከተገኘም ፌዴሬሽኑ በጠየቀበት አግባብ ሪፖርት ያቀርባሉ ይላል። እንደምናውቀው ፌዴሬሽን ምክር ቤት በአመት 2 ነው የሚሰበሰበው፣ ግን በየ3 ወሩ ጠቅላይ ሚኒስትሩን እየጠራ ሪፖርት የሚጠይቅበትን አግባብ ተገቢ አይደለም የሚል እይታ አለኝና በአጠቃላይ ምንፈልጋትን ብቻ ከማሻሻል ይልቅ አጠቃላይ አዋጁ 20 ዓመት በላይ ቆየ ስለሆነ ሙሉ ለምን ማሻሻል አልተቻለም የሚል ሐሳብ ለማቅረብ ነው። በተረፈ አመሰግናለሁ።